ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራባ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑና ይሄንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ይህ ፕሮግራም ትኩረት የሚያደርገው ዛሬ ከሚደረጉ ተጠባቂ ጨዋታዎች መካከል በእንግሊዝ ፕሪሚየር ሊግ አርሴናል በሜዳው የኦሊቨር ግላስነርን ክሪስታል ፓላስ በሜዳ ያስተናግዳል። እንዲሁም በርንማውዝ ከኖቲንጋም ፎረስት፣ አስቶን ቪላ በቪላ ፓርክ ማንቸስተር ሲቲን፣ ወልቭስና በርንሌይ ላለመውረድ በታች የሚገኙ ሁለት ክለቦች፣ ኤቨርተን ደግሞ በሜዳው በጉዲሰን ፓርክ ቶትናምን ያስተናግዳል። እነዚህ ጨዋታዎች በአጠቃላይ ዛሬ እሁድ የሚደረጉ ጨዋታዎች ሲሆኑ በስፔን ላሊጋ ተጠባቂው እንግዲህ ከፍተኛ የሚዲያ ሽፋን ካለፉት ዓመታት ዘንድሮ በተሻለ ሁኔታ ያገኘው የኤል ክላሲኮ ጨዋታ ዛሬ ይደረጋል። በዚህ ጨዋታ ዙሪያ እንግዲህ ቅድመ ጨዋታ ግምገማ እናደርግም፣ ግን ድህረ ጨዋታ ግምገማዎችን ጨዋታውን ተመልክተን የውጤትና አንዳንድ ጉዳዮችን ይዘን እንመጣለን። ይሄ ፕሮግራም ግን ትኩረት የሚያደርገው አርሴናል በሜዳው ፓላስን ያስተናግዳል። በነገራችን ላይ ውድ አድማጮች አዲስ የቡድን መረጃ በአርሴናል ዙሪያ አመሻሹ ሌሊት በኢትዮጵያ ሰዓት አቆጣጠር ከ8 ሰዓት በኋላ እየወጣ ነው የሚገኘው። ይሄ ፕሮግራም ወደ እናንተ ጋር ሲደርስ ምናልባት ንጋት 1 ሰዓት ተኩል ሊሆን ይችላል። እስቲ መረጃዎችን ከኛ በተሻለ ሁኔታ ጋዘር የምታደርጉ የምትመለከቱ በሚዲያው ደረጃ የተሻለ የመረጃ ምንጭ ካላችሁ እስቲ ተመልከቱና ቡካዮ ሳካ አዲስ ጉዳት ማስተናገዱን ከፍተኛ አርሴናል ተነባቢ ኤክስ ቻናሎች እየጻፉ ነው። የቡድኑ የመጨረሻ ትሬኒንግ ላይ አለማሳተፉና ለዚህ ጨዋታ ይገባል አይገባ የሚለው ጉዳይ ጥርጣሬ ውስጥ መግባቱን እየተገለጸ ነው። የመጨረሻ የቡድኑ ፎቶ ላይም አለመታየቱን እየገለጹ ነው። ግን የተለያዩ ትላልቅ ሚዲያዎችን ቼክ ለማድረግ ሞክሬያለሁ። መረጃ እስከማሰናዳበት ድረስ ቀደም ብዬ ለመልቀቅ ሞክሬ ነበር። ግን ምንም አይነት ኦፊሻል ኮንፈርሜሽን ስላላገኘው መረጃውን አይቼ ባላጋራችሁ ተገቢ አይደለም። አጋሪቼ ደግሞ ትክክለኛነቱን ደግሞ እርግጠኛ ለመሆን እስካሁን ድረስ ኮንፈርሜሽን አላገኘው። እስቲ የተሻለ አፕዴት ካላችሁ በኮሜንት መስጫ አስቀምጡ፣ ሌሎች አድማጮች እንዲመለከቱትና ያ መረጃ እውነት ነው ወይ የሚለውን እስቲ ኮንፈርም አድርጉን። እኔ ከዚህ ፕሮግራም ቀደም ብሎ ሊቨርፑል ብሬንፎርድን፣ ማንቸስተር ብራይተንን፣ ቼልሲ ሰንደርላንድን እየሰራን ስለቆየን እስከ መጨረሻ ድረስ ይሄን አፕዴት ስጠብቅ ነበር። ምንም አይነት አፕዴት አላገኘውም። ግን ከወደ እንግሊዝ እንግዲህ ከንጋት ጀምሮ ሰፊ መረጃዎች አፕዴት ስለሚሆኑ መረጃው እውነት ከሆነ እናንተ በኮሜንት መስጫ በማስቀመጥና ለኦዲየንሳችን ተደራሽነቱን ከፍ እንድታደርጉ አፕዴት እንድታደርጉ ውድ አድማጮች ስለ ክለባችሁ በቅርበት መረጃ የምታገኙበትም ምንጩን እየጠቀሳችሁ አፕዴት ብታደርጉን የተሻለ ነውና። ግን ሊቨርፑል ተሸንፏል፣ ቼልሲ ተሸንፏል፣ ዩናይትድ ያሸንፏል፣ ሲቲ ዛሬ ወደ ቪላ ፓርክ ነው የሚጓዘው። አርሴናል ትልቅ አድቫንቴጅ ነው። በነገራችን በጣም ትልቅ አድቫንቴጅ። ቪላ ፓርክ ያለፉት ጊዜያት ለማንቸስተር ሲቲ ምቹ ቦታ አይደለም። ሊቨርፑል ተሸንፎ ወደ 6ኛ ደረጃ ዝቅ ብሏል። ቼልሲ ተሸንፏል። 2ኛ ደረጃ አርሴናል ተከታይ በዚህን ሰዓት ሰንደርላንድ ነው። ስለዚህ አርሴናል ኮንፈርት ዞን ክሬት ለማድረግ ትልቅ ታይሚንግ ያለው ጨዋታ ነው። ትልቅ ታይሚንግ የፉላሙ ጨዋታ ታይሚንግ 2 ሲሉት ነበር። 2ኛ ታይሚንግ የሚያሳድጉበት ሲሉት ነበር። ምክንያቱም ሊቨርፑል ላይ ጫና ለማሳደር ከቼልሲ ጨዋታ ቀደም ብሎ ይቅርታ ከማንቸስተር ጨዋታ ቀደም ብሎ የተደረገ ስለነበር የተለያዩ ጨዋታዎችን ታይሚንግ 2 ታይሚንግ 3 ታይሚንግ 5 ይላል። ይሄ ግን ለኔ ታይሚንግ 1 ነው። አብዛኛው ክለብ ይሄ ሳምንት አምባላንስ እየሆነ ነው። ሚካኤል አርቴታ አምና ደግሞ የፊክስቸር አምባላንስ ሲፈጠር ታስታውሱ እንደሆነ ሚካኤል አርቴታ የፊክስቸር ታይሚንግ ሲፈጠር
ወይ ሊቨርፑል ነጥብ ጥሎ አርሴናል ቀጣይ የሚጫወት ከሆነ እየተከተለ ሊቨርፑልን ይጥል ነበር። ዘንድሮ ግን አርሴናል ታይሚንጉን እየተጠቀመ ነው። ይሄ ፊክስቸር ግን ለየት የሚያደርገው ታይሚንግን መጠቀም ለተሻለ አድቫንቴጅ ነው። ከዚህ በፊት አድቫንቴጅን መጠቀም ነው። አሁን ከአድቫንቴጅም የተሻለ አድቫንቴጅ ነው። 7 ነጥብ በፕሪሚየር ሊግ በጣም ብዙና ሰፊ ነጥብ። ከአምናው ሻምፒዮን በ9ኛ ሳምንት 7 ነጥብ ማራቅ ማለት በአርሴናል ጥንካሬ፣ በኋላ መስመሩ ፍሉዲቲ፣ በአማካዩ ስፍራ ባላንስ፣ በአጥቂ መስመሩ አስፈሪነት 7 ነጥብ 3 ጨዋታ ይጥላል አርሴናል ብሎ ማሰብ ከባድ ነው። ስለዚህ ይሄ ጨዋታ ለሚካኤል አርቴታ አንገብጋቢ ጨዋታ ነው። ከ3 ነጥብ ውጪ ተቀባይነት የሌለው ነው። ታዲያ በጨዋታው ዛሬ ከምናነሳቸው ነጥቦች መካከል የተጫዋቾች ጉዳት ነው። በነገራችን ላይ አርብ ዕለት ሚካኤል አርቴታ ራሱ ባረጋገጠው መሰረት ጋብሪኤል ማጋሌሽ የመጨረሻውን ትሬኒንግ አልሰራም። እስካሁን ድረስ ለጨዋታው ብቁ ይሁን አይሁን የተረጋገጠ ነገር የለም። በአካል ብቃት ፈታኝ ከሆኑ ፊክስቸሮች መካከል በሊጉ አንዱ የፓላስ ጨዋታ ነው። ፊዚካሊ፣ ሜንታሊ፣ ታክቲካሊ ለትላልቅ ክለቦች ንቆ ነው የሚመጣ ቡድን ስለሆነ ታክቲካል ፍሉዲቲ እንግዲህ የሚካኤል አርቴታ በድጋሚ የሚፈተንበት ሳምንት ስለሚሆን ከፍተኛ ጥንቃቄ። በጣም አንድ ትልቅ ጉዳይ እንትን ላይ ነው የተመለከትኩት ይመስለኛል ካልተሳሳትኩ ዘ ታይምስ ላይ ትናንት ምሽት በርካታ ፕሮግራሞችን ከታይምስ ላይ ከአየኑ ከራሳችን እይታና ታይምስ ይዞ ከሚወጣ የመጨረሻ መረጃ ጋር እያገናኘ ነው ፕሮግራም መስራት መፈልገው በብዛት። ምክንያቱም የታይምስ እይታ እንግሊዝ ሚዲያ የሚከተልበትን መንገድ ስለማይከተሉ ወይም እንደ እንግሊዝ ጋዜጦች አይደለም ታይምስ የሚያወጣው እና የተለየ አንድ ያልጠበቅነውን እይታ ስለምመለከት የታይምስ ዘገባ ከሌሎች የተሻለ ነው ለኔ በግሌ እና መመርጠው ሚዲያ ነው እና ሚካኤል አርቴታ አሁን የመጀመሪያ 3 እና 4 ጨዋታ እና እዛ ዘገባ ላይ የተመለከትኩት አንድ የዘ ታይምስ ያወጣው ዘገባ ላይ አርቴታ እንደ መጀመሪያው 3 ጨዋታዎች ቅድመ ጥንቃቄን ቢያደርግ የሚመረጥበት አግሬሲቭ የመጀመሪያ 45 አካል ብቃት የሚጠይቅና ፈታኝ የጋራ ኳስ እንቅስቃሴ የሚበረታበት ጨዋታ ነው ይላል። ዘ ታይምስ ነው ይሄን የሚለው። ይሄ ከራሱ እይታ ጋር አያይዞ ያነሳል። ነገር ግን የሁለቱ ክለቦችን አቋም፣ ወቅታዊ ሁኔታ፣ የሚያጠቁበት የቡድን ሚዛን ጨዋታውን በረቂቅ እንቅስቃሴ ከእግር ኳሳዊ ቴክኒክ እግር ላይ ካለ ቴክኒክ በበለጠ ደግሞ በጭንቅላታቸው የሚጫወቱ ሳይንቲስት የሆኑ በሁለቱ ክለቦች የሚገኙ ጨዋታውን በእጅጉ በሁለት ተጫዋቾች ትከሻ ላይ የሚወድቅ ጠንካራ ፍልሚያ ነው። ስለ ኳሊቲ ስለ ስታንዳርድ ሳይሆን ሜዳን የሚያነቡ እግር ኳስን ከጭንቅላታቸው በላይ ማለት ሜዳ ላይ ይቅርታ ከእግራቸው በላይ በጭንቅላታቸው የሚጫወቱ ልክ ፔፕ ጋርዲዮላ እንደሚለው እግር ኳስ ያለው ብሬን ውስጥ ነው እንደሚለው ከፔፕ ጋርዲዮላ ጋር እኩል በዚህ ፍልስፍና የሚያምኑ ደግሞ የዚህ ቻናል ዋና አዘጋጅ አባ ነው። እግር ኳስ ብሬን ነው ብሎ የሚያስቡት ማለት የእግር ኳስ ፍልስፍናቸው የሚነሳው እና ፔፕ አንድ ተጫዋች በጭንቅላቱ ነው መጫወት ያለበት ይላል። ከእግሩ ይልቅ ጨዋታን የማንበብ ክህሎቱ የላቀ ደረጃ እንዲሆን የሚፈልገው ቴክኒካሊም ታክቲካሊ ብቁ እንዲሆን የኳስ ዕውቀቱ ብሬን ውስጥ ያለ ከእግር ቴክኒክ ይልቅ የብሬን ቴክኒኩ የላቀን ተጫዋች ቅድሚያ ይሰጣል። ይሄን ደግሞ የሚያሟሉ 2 በአርሴናልና ፓላስ የሚገኙ አስደናቂ አማካዮች አሉ። ማርቲን ዙቢመንዲና አደም ዋርተን የሁለቱ ተጫዋቾች የዛሬው ጨዋታ ሚና የዛሬው ጨዋታ ውጤት በሁለቱ ተጫዋቾች ትከሻ ላይ ወደቀ ነው።
በነገራችን ላይ ዛሬ በታክቲክ ረገድ አድቫንቴጅ ወሰደ የሁለቱ ተጫዋቾች የሜዳ ውስጥ የበላይነትን ከሁለት አንዱን ያገኘ ክለብ 3 ነጥቡን የማግኘት እድሉ ከመቶ ነው። የዛሬው ጨዋታ በሁለቱ ተጫዋቾች እጅ ላይ ወደቀ። ብልጫው የሚጀምረው ከአማካይ ስፍራ አይደለም፣ ከተከላካይ ስፍራ ነው። የተከላካዩን ስፍራ ሚዛን እንዳይዛነፍ የሚጠብቁት እነዚህ ተጫዋቾች ናቸው። ሜዳ ውስጥ ብዙ ሸርተት ያወርዱም፣ ብዙ ታክል አያደርጉም፣ ብዙ ኢንተርሰፕሽን አያደርጉም፣ ብዙ ዲፌንሲቭ አክሽን ላይ አይሳተፉም። ግን ከነዚህ እንቅስቃሴዎች ቡድናቸውን ያወጣሉ። አሁን ለምሳሌ ኤቨሪቺ ኤዜ ማርክ ቢደረግ ወይም በታይት ማርክ ስፔስ ቢያጣ የማርቲን ዙቢመንዲ ይሄ ፓሲቭ ፓሰር መሆን ያልተገመተ የማይታሰብ ወይም ተጋጣሚ ኤክስፔክት የሚያደርገውን ፖዚሽን ነፃ የሚያወጡ ፓሶችን በማድረግ እንደ ፓርቴ ወደ ግምት ያዘነበለ እንቅስቃሴ ሳይሆን ከግምት ውጪ ወደ ሆነ ኤሪያዎች ኳስን የተለየ ዳይሜንሽን ተጠቅሞ በማሰራጨት የተጋጣሚን የመከላከል ስትራክቸር በቀላሉ ማበታተን የሚችለው ማርቲን ዙቢመንዲ አለ። እዚህ ላይ ደግሞ የዙቢመንዲ ኳሊቲ ላይ ደግሞ የምንመለከተው ሌላኛው የሜዳ ውስጥ እይታ ምንድነው? ላይን ብሬኪንግ ፓስ። ተጋጣሚ በተለይ የ3-4-2-1 ቢልድ አፕ ያለው ቡድን በዚህ ስትራክቸር ተደራጅቶ ሁሉንም የሜዳ ክፍል በተለየ የማርኪንግ ስትራቴጂ አጥብቦ ማጥቃት የሚፈልግ ቡድን ለላይን ብሬኪንግ ፓስ በጣም ይጋለጣል። ምክንያቱም ከአራት ተጫዋቾች ኋላ 3 ተከላካይ ስለሚኖር በእነዚህ ሁለት ስትራክቸሮች ማለት የሚገኙ ተጫዋቾች ኳስን ሊያገኙ የሚችሉት በላይን ብሬኪንግ ፓስ ነው። ምክንያቱም አንዱ ተርና አድርጎ አንዱ ወደፊት አንዱ ወደ ኋላ እያለ በጣም የሎው ብሎክ ስትራክቸሩ አሰልቺ ነው ለተጋጣሚ። ስለዚህ የማርቲን ዙቢመንዲ ፓሲቭ ፓሰር መሆንና የሜዳ ውስጥ እይታ የተከላካይ ክፍሉ ሚዛን መጠበቅ የትራንዚሽን ኳሶችን በተለይ ፕሮግሬሲቭ ፓስ ላይ ላይን ብሬኪንግ ፓሱ በተደጋጋሚ የሚከናወን ከሆነ ኢዜ በዛሬው ጨዋታ አሲስት የማድረጉ ግብ የማስቆጠሩ ዮኬሬስ በቂ ኳስ የማግኘቱ እድል ካለፉት ጨዋታዎች የበለጠ ከፍተኛ ነው። ለሎ ብሎክ ስትራክቸር ቡድን የሚሆኑ ሁለት የፊት መስመር ጥራት ያላቸው ተጫዋቾች አርሴናል አሉት። እነዚህ ደግሞ ተያያዥ ሆኖ ኮንቲኒቲ ባለው እንቅስቃሴ ማጥቃቱ ጤናማ ፍሎ እንዲኖረው ማርቲን ዙቢመንዲ ዛሬ በነፃነት ያ ቴክኒካዊ ብሬኑን እየተጠቀመ የሜዳ ውስጥ እይታው በማይዘገዩ ለሰከንዳት ለሽርፍራፊ ሰከንዶች እንኳን በማይዘገዩ ያ የነጠረ የተለየ የፓስ እይታው ዛሬ ከፕሬሲንግ ነፃው ነው። ራሱን ነፃ አውጥቶ ቡድኑንም ነፃ አውጥቶ ፓሶችን የሚደጋግም ከሆነ አርሴናል በርካታ ግብ ሊያስቆጥር ይችላል። አንደኛ። ሁለተኛ የአደም ዋርተን ኳስ ነው። አርሴናል አደም ዋርተንን ማርክ ሊያስደርግ የሚችለው ወይም ከአደም ዋርተን የሚነሱ ይሄ ፔኔትሬሽን እይታዎች ይሄ የተጋጣሚ ፔኔትሬሽን ኮንቲኒቲ እንዲኖር ወይም በተደጋጋሚ ወደ ሁለቱ ፍላንክ ወደ ዳርና ዳር ግራና ቀኝ የሚወጡ ኳሶችና ያልተጠበቁ የእስማኤል ሳርና የማቴታ ኳስ የሚያገኙበት ይሄ የተጋጣሚ ሃይላይን ጀርባ ከተከላካይ ጀርባ የሚጥላቸውን ኳሶች ራይስ ዛሬ ከደብል ፒቮት ስትራክቸር እና ይሄ ኢንተርቼንጅ የሚያደርጉት ከማርቲን ዙቢመንዲ ጋር የዘንድሮ የአርሴናል ባህሪ ዛሬ ላይኖር ይችላል። በነገራችን ላይ ለመሰላችሁ አርቴታ በእርግጠኝነት በጣም የታክቲክ ዕውቀቱ የላቀ አሰልጣኝ ታክቲሻን ስለሆነ ዛሬ ኢንተርቼንጅ የሚያደርጉ ሞመንቶችን አናይም እንዳለፉት 8 የፕሪሚየር ሊግ ጨዋታዎች። ምክንያቱም ምን መሰላችሁ ኢንተርቼንጅ የሚያደርጉ ከሆነ ተቀራራቢ ፖዚሽን ላይ ከቆሙ ዋርተን ከፍተኛ ነፃነት ያገኛል። በደንብ አድማጮች እዚህ ጋር ልብ ብላችሁ የጨዋታውን እንቅስቃሴ ተመልከቱ። ዛሬ ራይስ በጣም ፋይናል ሰርድ ላይ ታዩታላችሁ ከዙቢመንዲ ጀርባ ከምታዩት ይልቅ። ያ ደግሞ የሚሆነው
በማክጉይና በላኔክስ በቀጥታ ለዋርተን የሚደረገውን ፓስ ኢዜ ኮንቲኒቲ ባለው ፕሬሲንግ ውስጥ መቀጠል የሚችል ተጫዋች አይደለም። ኦፍ ዘ ቦል ከኳስ ጋር ነው በደንብ ማጥቃት የሚችለው እንጂ ከኳስ ውጪ ኤሪያ ከቨር ላይ ያደርግ ይችላል። ማን ቱ ማንና ዞናል ፕረስ ላይ ግን እንደ ራይስ ዶሚኔት የሚያደርግ አማካይ ተጫዋች በሙሉ ኢነርጂ 90 ደቂቃ እንደነ ሞሲስ ካሴዶ አይነት ኢነርጂ የተሞላው አማካይ ካልሆነ የና አደም ዋርተን ኳስ አንዲት ቅጽበታዊ ሞመንት ካገኘ መግደል ይችላል። ጨዋታ መግደል ይችላል ማለት ከባድ ሞመንት መፍጠር ይችላል ተጋጣሚ ላይ። ስለዚህ አርቴታ አንድ ስቴፕ ራይስን ዛሬ ማስጠጋቱና በደንብ እንድትታዘቡ የምፈልገው ራይስና ኢዜ ልክ እንደ ራይስና ዙቢመንዲ ተቀራርበው ይጫወታሉ ዛሬ። በደንብ ይሄንን ልብ ብላችሁ ተከታተሉ በጨዋታው እንቅስቃሴ እና ራይስ በተደጋጋሚ ይሄ ታክቲካል ፋውሎችን እያዘውተረ ሶስተኛ የሜዳ ክፍል የክሪስታል ፓላስ የመጫወቻ ክፍል ላይ ደክላን ራይስ በደንብ ዛሬ ካሜሮች እሱ ላይ ሊያተኩሩ ይችላል። ምክንያቱም ደግሞ ያን ኤሪያ ፋይናል ሰርዱን በደንብ ዞኑን ፕረስ እንዲያደርግ ይፈልጋል አርቴታ በዛሬው ጨዋታ። የራይስን ኢነርጂ ስለሚዛኑ አይጨነቅም። የዙቢመንዲ አስተማማኝነት ስላለ በቂ ከቨር ስላለ። ምክንያቱም ዙቢመንዲ ጨዋታን የሚመራው አግሬሲቭ ሆኖ ኳስን እየነጠቀ ወይ ኢንተርሰፕት እያደረገ ወይ ብሎክ እያደረገ ወይም የተጋጣሚን ትራንዚሽን እያቋረጠ አይደለም። የተለየ ልዕቀት ያለው እይታ እየተመለከተ በሚያደርጋቸው ፓሶች አርሴናልን በበቂ ሁኔታ የማጥቃት እንቅስቃሴውን ጥራት የተሞላው ያደርጋል። ነገር ግን ተጋጣሚ ጫና ከመፍጠሩ በፊት እዛው በራሱ ሜዳ ነው አርቴታ መገደም የሚፈልገው። ስለዚህ ፓላስ ዛሬ የሚያበዛው የጨዋታ መንገድ ዋርተን ነፃ ስለማይወጣ ከጉይ ወደ ማቴታ ይሄ ዳይሬክት አታክ ረጃጅም ኳሶች ያኔ ፋይቲንግ የሜዳ ውስጥ ይሄ ፋይቲንግ ስፕሪት ነጮቹ የሚወዱታል አይደል? የአንድ ለአንድ ግንኙነት ላይ ፋይት ማድረግ የአየር ላይ ኳስ ላይ ይሄ አንዱ በአንዱ በትከሻ ፋይት የሚያደርጉበት የጋራ ኳስን ካወረዱ በኋላ ለመጀመር የሚደረግ ጥረት። ስለዚህ አንዱ የአንዱን ቢልድ አፕ ላይ በጣም ጫና የመፍጠር ቢልድ አፖችን ለማበላሸት የሚደረግ ርብርብ ነው። በዚህ ደግሞ ጥራት ካየን አርሰናል ተሻለ ነው። ስለዚህ ይሄን አይነት አድቫንቴጅ ለመጠቀም ሁለት አይነት ባህሪ ያለው ይላል ታይምስ። እስካሁን የዋርተንንና የዙቢመንዲን ያነሳውላችሁ የራሴ እይታ ነው። ታይምስ ላይ ያየሁት መረጃ አይደለም። ዘ ታይምስ ግን የሚለው ዛሬ ኢዜን ወደ ግራ አውጥቶ ሚካኤል ሜሪኖ መኖር አለበት ዋርተን በነፃነት እንዳይጫወት ነው የሚለው። ይሄ አጉል እንግሊዛዊያንን ይሄ እንግሊዛዊ ተጫዋችን በጣም ከፍ ማድረግ ወይ የመስቀል ገና ለገና አርሴናል በሜዳው ዋርተን ይፈትነኛል ብሎ ጥንቃቄ እንዲወስድ የዘ ታይምስ ዘገባ የሚለው ነገር ግን እኔ በተመለከቱት እኔ በተረዳሁት የሁለቱ ክለቦች የጨዋታ ዘይቤ ክለቦች እስካሁን ፓላስን ለማቆም የተቸገሩት ይሄን አግሬሲቭ የራይስ ለውጥ አለ ኢቮሉሽን አለ ከ6 ቁጥር ወደ 8 ቁጥር እንደዛ አይነት ባህሪ ያለው ይሄ ድካም አልባ ፕረስ የሚያደርግና የማያቋርጥ ኮንቲኒቲ የዞናል ማርኪንግ እንቅስቃሴን ፋይናል ሰርድ የሚያደርግ ኢነርጂ የተሞላው ተጫዋች ሲኖር ሜዳ ውስጥ ዋርተን ተንቀሳቃሽ ይሄ ፔኔትሬሽን ኳሶቹ ይቆማሉ ወይም ይገደባሉ። ለዚህ እኮ ነው በሊጉ ከፍተኛ የትራንዚሽንን ኳስ በማስጀመር በሊጉ ሁለተኛ አደም ዋርተን ነው፣ አንደኛ ላይ የተቀመጠው ማርቲን ዙቢመንዲ። ለዚህ ነው የሁለቱ ተጫዋች የጠቢባን ፍልሚያ ያልነው። የዙቢመንዲን ኳስ ፓላስ ከተቆጣጠረ ፓላስ አርሴናል ነጥብ ያስጥላል። የዋርተንን ኳስ እንዳይነሳ አርሴናል ካደረገ ጨዋታውን ከረፍ በፊት መግደል ይችላል። ይሄ ነው የዛሬው ጨዋታ 100% የሚወሰነው በእነዚህ ሁለት ተጫዋቾች የታክቲክ የበላይነትና ሜዳ ውስጥ የሚያደርጉት እንቅስቃሴ ነፃነት የተሞላው ተጫዋች ጨዋታውን ይገላል። በየትኛውም መመዘኛ ከሁለቱ ተጫዋቾች በሁለቱም ፍላንክም የሚደረግ ማጥቃት ይሁን በዳይሬክት አታክም ይሁን ከዚህ በፊት ባነሳነው አብዛኛው ሜዳ ውስጥ እንቅስቃሴ ውስጥ ጨዋታው ሊወሰን አይችልም። እንዲሁም በሴት ፒስ አይወሰንም ይሄ ጨዋታ። በነገራችን ላይ
ሁለቱ ተጫዋቾች የሚወስኑት ጨዋታ ነው። አድማጮች ደጋግሜ ይህን ጉዳይ ማነሳው ልብ ብላችሁ ጨዋታውን ተመልከቱ። አንደኛው ቡድን ግብ ካስቆጠረ ሰከንድ ቦል ወይ ሰርድ ቦል የአንደኛው ኳስ ላይ አሉ እነዚህ ተጫዋቾች። ሁለቱ ተጫዋቾች በዚህ ጨዋታ ነፃነት ካጡ እርስ በርስ በሚደረግ የማርኪንግ ሲስተም ጨዋታው በጣም አሰልቺ ነው የሚሆነው። ሁለቱም ቡድኖች እድሎችን ክሬት ለማድረግ ይቸገራሉ። ነገር ግን ሁለቱም ተጫዋቾች ነፃነት ካገኙ ምርጥ እግር ኳስ እንመለከታለን። ነገር ግን አማካዩን ስፍራ ሱፐር ዶሚናንት የሆነው ቡድን ጨዋታውን 100% ያሸንፋል። አማካዩ ስፍራ ግን አግሬሲቭ በመሆን አይደለም፣ በመነጣጠቅ አይደለም፣ ኢንተርሰፕት በማድረግ አይደለም። እነዚህ ተጫዋቾች በሚያደርጓቸው ፓሶች ላይ የተመረኮዘ ነው፣ ጥገኛ የሆነ ነው። ዋርተን በኤሚሬትስ ዙቢመንዲ በነገሰበት የአማካይ ስፍራ ላይ ደምቆ ሊታይ ይችላል ወይስ የነገሰው ዙቢመንዲ በዛው ይቀጥላል? ዛሬ አጓጊ ፉክክር። በነገራችን ላይ ይህን ጨዋታ ለማየት በጣም ኤክስፔክት ያደረኩት የሁለቱ ተጫዋቾች ይሄ የኳስ ችሎታ፣ ይሄ ቴክኒካሊ ያላቸው አእምሯዊ ዝግጁነትና ሜዳ የማንበብ ኳሊቲያቸው ዛሬ ሁለቱ በተቃራኒ ሆኖ መመልከት ልክ በስፔን ብሔራዊ ቡድን ዙቢመንዲን በእንግሊዝ ብሔራዊ ቡድን ዋርተንን እንደምንመኘው ነው። እዚህ ፖዚሽን ላይ ሁለቱ ተጫዋቾች በጋራ ቢጫወቱ አንድ ቡድን ቢያንስ የለም ቢባል 15 ደቂቃ ኳስ ላይ ነካ ይችላል። በጣም በሊጉ የተዋጣላቸው የኳስ ዕውቀታቸው ከፍ ያለ ምርጥ አማካዮች በተቃራኒ የሚያደርጉት ጨዋታ ነውና ስለ ዮከሬስና ማቴታ ከማንሳት ይልቅ ዮከሬስና ማቴታን የሚመግቡ አማካዮችን መመልከት ደግሞ እግር ኳስ ላይ ያለንን ነቃ ያለ እይታን በደንብ የሚያሳይ ስለሆነ እስቲ አድማጮች ዛሬ ሁለቱን ተጫዋቾች በደንብ ልብ ብላችሁ ተመልከቱ። ነፃነት ያገኘው ተጫዋች 100% ይህን ጨዋታ ይገላል፣ በቀላሉ ይገላል። ስለዚህ ታክቲካሊ ነፃነት የማግኘት ቴክኒካሊ የጨዋታውን ውጤት የመግደል ሸክም በሁለቱ ተጫዋቾች ላይ ወድቋል። በሚካኤል አርቴታ በኩል ምናልባት ያሰጋው ጉዳይ የሚመስለኝ የጋብሪኤል ማጋሌሽ ፊትነስ ነው። እስካሁን ድረስ ተጫዋቹ ለዚህ ጨዋታ እንደማይደርስ ነው እነ ፋብሪዚዮ የሚዘግቡት፣ ግን የተሰጠው ኦፊሻል ኮንፈርሜሽን የለም። አርብ ግን የመጨረሻውን ትሬኒንግ ከክለቡ ጋር አልሰራም። ቅዳሜ ባለው የፊትነስ መለኪያ አልተገኘም። ግን የመጨረሻ ፊትነስ ቴስት ደግሞ ቅዳሜ ሌሊት ነው የሚደረገው። ያን ደግሞ አልፎ ሊሆን ይችላል። ዛሬ በሚወጣው ቲም ኒውስ እንከታተል። የሳካን መረጃ ግን ያገኛችሁ አድማጮች ካላችሁ ኮሜንት መስጫ ላይ እንድታስቀምጡልን በአክብሮት እየጋበዝን በድረ ጨዋታ ግምገማ ኤል ክላሲኮን ጨምረን ይሄን ውጤት ይዘን ቪላ ሲቲን ጨምረን ደግሞ ወደ እናንተ መጥመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እንጋብዛለን። በአራት ፕሮግራሞች ከእናንተ ጋር እሁድን በዚህ መልኩ ቆይታ አደረግን። ሰላም ቆዩ።